ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም አሁን እኛ እንደ ኦሮሞ እኛን የምትመስል ሀገር ለመፍጠር በላዕላይ መዋቅር ውስጥ ኦሮሞማን ለመትከል እድል አለን። እሱ ላይ መስራት እንችላለን። እንደምታውቁት ድንብሩም መከለሉም አልቋል። አዋጁም ተዘርግቷል። እውነቱን ልንገራችሁ ለማረጋገጥ ነው እንጂ አዋጅ ምንም አይቀይርም። ዘለቄታዊ መፍትሄ አያስገኝም። ፊንፊኔ ላይ መፍትሄ የሚመጣው ሶስት ነገር ነው። እሱን ወሬ ስለበዛ ነው መናገር የተሆነው። ለምን የኛ ሰው ከማድረግ ይልቅ ያወራል። አፋችንን ይዘን እየሰራን ነው። እርሱን አትጠይቁን። የምንችለውን ሁሉ እያደረግን ነው። ዲሞግራፊ መቀየር አለብን። አንደኛው ይሄ ነው የፊንፊኔ ነገር። ሁለተኛ ፊንፊኔን የማትፈለግ ኢሬሌቫንት ማድረግ ነው። ይህን ለማድረግ እየሰራን ነው። ከተሳካልን ከምርጫው በኋላ የፌዴራል መንግስት መቀመጫን በ3 እና 4 ቦታ መክፈል እንፈልጋለን። እንደዚሁ ፊንፊኔን በስራችን እናስገባለን ብሎ መፎከር አይደለም። እንዴት ፈንጂውን እንዴት ነው የምታፈነዱት? አሁን እኛ ኦሮሚያ በጣም እየለማች ልክ ሌሎች እየተጎዱ የፌዴራል መንግስት ፊንፊኔን ብቻ ይዞ ስለተቀመጠ ሌሎችንም እንዲጠቅም መቀመጫው መከፈል አለበት ብለን ለሌሎች ብሔሮች እጅግ ተጨንቀን ስለምንገኝ የፌዴራል መንግስትን እናከፋፍላለን ማለት ነው። ስለዚህ የፊንፊኔ ኢሾ ኢሬሌቫንት እናደርጋለን። ታያላችሁ፣ እናደርገዋለን። ሶስተኛ ፊንፊኔ ላይ አማራጭ ኢኮኖሚ መፍጠር እንፈልጋለን። ስለዚህ በቂ ዝግጅት አድርገናል። በቅርቡ ለጨፌ እናቀርባለን። እድል ስላለን ይህን አድርገን ወደ ቀያችን እንመለሳለን እንጂ እኔ 40 ምናምን ዓመቴ ነው አሁን ሰራዊት ውስጥ ፖለቲካውንም አይቻለው፣ ትድራኑንም አይቻለው፣ ፒስ ኤንድ ሴኩሪቲንም አይቻለው፣ ሰውም አይቻለው፣ ፓርቲም አይቻለው፣ ሁሉ ነገር አይቻለው። እኔ አሁን የጠገበ ኤክስፒሪየንስ ነው ያለኝ። በዚህ የጠገበ ኤክስፒሪየንስ ውስጥ አንድም ለህዝብ ብሎ የራሱን አሳልፎ የሚሰጥ አላየሁም። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬ ወሳኝ ሐሳቦችን ይዘን መተናል። እንግዲህ የአባታችን የቀሲስ መዝገቡ ጉዳይ ለአርብ ከሰዓት ተቀጥሮ ነበረ። አሁንም እንግዲህ አባታችን በእንግልትና በስቃይ ላይ አሉ። ሰዎች ዛሬ በሚናገሩት ነገሮች እየተከሰሱ በተለያየ ነገሮች መከራ እየቀመሱ በእውነትና ጽድቅን በመናገራቸው በእስር እየተንገላቱ አሉ። እነዚህ ጉዳይ ደግሞ በተመለከተ እውነተኛ የሆኑ የሃይማኖት አባቶች እንደነ ቀሲስ መዝገቡ ዶክተርና መሰል የሃይማኖት ሰዎች በዚህ የእስር እንግልት ውስጥ በዚህ ጊዜ እየተሰቃዩ ይገኛሉ። ያ ብቻ ሳይሆን በደረሰን መረጃ መሰረት እንግዲህ በድሬዳዋ እንግዲህ እጩ በመሆን የቀረቡት የድሬዳዋ ተፎካካሪ ፓርቲ ዶክተር ሀብታሙ አለሙ እንደምታዩዋቸው እሳቸውም እንግዲህ የድሬዳዋ መንግስት እንግዲህ በዚህ ያክል እንዲህ አይነት ነገር ያደርጋል ብለን ባንጠብቅም አንዳንዶች ሲናገሩም አሁን እየሰማው ስላለ በጣም ልቤ ያዝናል። እንግዲህ ከዚህ በፊት የሶማሌ የድሬዳዋ የተለያዩ ነገሮች ብለን መዘገብ ያልቻልንበት ዋቢ ምንጮቻችንን ተገን ለማድረግ ደግሞ የሚመታመን ጉዳይ ነው። ይልቁኑ ግን በዶክተር ሀብታሙ ጉዳይ ከዚህ በፊትም እንደሰራን ታውቃላችሁ። ዶክተር ሀብታሙ በአሁኑ ሰዓት በድሬዳዋ 80 ሴንቲሜትር በ1 ሜትር በሆነ እስር ቤት ውስጥ በጨለማ ቤት ውስጥ ሆን ተብሎ እንግዲህ እግር መዘርጋት የማይቻልበት ታጥፎ የሚተኛበት በጣም ልብ በሚሰብር ሁኔታ እንግዲህ እኚህ ሰው
ታስረዋል። የፊታችን በ3 ደግሞ ቀጠሮ አላቸው። እንግዲህ ማጉላላቱ እውነትን የሚናገሩ ሰዎች እየተጉላሉ እንዳለ በጽኑ ይታያል። እንግዲህ መንግስት ስጋቱ እንደቀጠለ ነው የምንልበት እያንዳንዱን ነገር ለምሳሌ እነ ክርስቲያን ታደለን መጠየቅ እንደማይቻል ተፎካካሪ ፓርቲዎች ውስጥ ቅሬታ ያቀረቡ ሰዎች ሰሞኑን በሶሻል ሚዲያ ላይ እንደታየ ትገነዘባላችሁ። ታዲያ በሐሳብ ለለና ዲሞክራሲያዊ ፓርቲ ያለመሆኑን የምታዩት በሐሳብ የሞገተውን ሰው እነ ታዲዮስ ታንቱ እነ መስከረምን መሰል ወንድሞቻችንና እህቶቻችንን ለምን ተቃወሙኝ፣ በህዝብ ዘንዳ አመፃ ያስነሱብኛል ብሎ በመስጋት መንግስት በእስር እያንገላታቸው በመከራ እያንገላታቸው እንግዲህ የጽድቅ ጽዋን እያስጎነጫቸው ይገኛል። አሁንም እንግዲህ ለዶክተር ሀብታሙ አለሙ በእውነት የድሬዳዋ መንግስት የምታደርገው ነገር ልክ አይደለም መልእክቴ ነው። እኚህን ሰው ፍቱ መልእክታችን ነው። ይህ በእንዲህ እንዳለ እንግዲህ አሁንም ከመሰረት ሚዲያ ዋቢ ወይም መረጃ ሳንወጣ በጣም አሳፋሪና በጣም አሳዛኝ ነገር እየተፈጠረ እንዳለ የምታዩበት አንድ ታላቅ ሐሳብ አለ። እንደምታውቁት ባለፈው በኢትዮጵያ ለመምህራን ቤት እሰራለሁ ብሎ መንግስት በትልቅ ዲስኩር ሲናገር የነበረበትን ነገር ሁላችሁም ታውቃላችሁ። ይሁንና ግን መንግስት ይህንን ነገር ወደኋላ በማዞር ከዚህ በፊት እንግዲህ እሰራላችኋለሁ ያላቸውን ቤት በእያንዳንዱ ነገር ውስጥ በአንድ ካሪ 35,000 ብር አስከፍላችኋለሁ ብሏቸው ነበረ። ዛሬ በአዲስ አበባ ሰማይ ስር አዲስ ተስፋ ተበስሯል። የቀለም አባትና እናቶች የትውልድ ቀራጺ መሐንዲሶች የሆኑት መምህራን ለዓመታት ሲናፍቁት የነበረው የመኖሪያ ቤት ግንባታ በዛሬው ዕለት በከተማዋ በተለያዩ ሳይቶች በይፋ ተጀምሯል። የመኖሪያ ቤት ግንባታውን በቦሌ አራብሳ ሳይት በይፋ ያስጀመሩት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ሁነቱ ለመምህራን ክብርና መብት ትልቅ ዋጋ የተሰጠበት ታሪካዊ ምዕራፍም ነው ብለዋል። መምህራኖች ልብ ልትሉት የሚገባው ከተማችሁ ያላትን ሀብት ሰጥታችኋለች። ይሄ ለመጀመሪያው ዙር የቀረበው 40 ሄክታር መሬት ወይም ደግሞ 400,000 ካሬ መሬት የከተማዋ ትልቁ ሀብት ነው። ከከተማዋ ትልቁ ሀብት ቅድሚያ ተሰጥቷቸዋል። በሊዝ ዋጋ ሲሰላ በአማካይ አሁናዊ የሊዝ ዋጋ ሲሰላ ወደ 24 ቢሊዮን ብር ያወጣል። እሱ ብቻ አይደለም፣ ከ5 ቢሊዮን ያላነሰ ካሳ ከፍለንበታል። ይሄ አንድ ላይ ሲሰላ ለመምህራኖቻችን የሰጠነው አክብሮት ቅድሚያ ለሙያችሁ አገርን ለመገንባት ትውልድን ለመቅረጽ የምትከፍሉት ዋጋ ምን ያህል በመንግስትም ዘንድ በህዝባችሁም ዘንድ ክብር እንዳለው ይህንንም በተግባር እንዳሳየን እንድታዩት። ለሀገር በእውቀታቸው ብርሃን የሚፈነጥቁት መምህራን የሚጠበቅባቸውን 25 በመቶ በመቆጠብ የመኖሪያ ቤት ግንባታው እንዲጀመርላቸው ማስቻላቸው ደግሞ ሌሎች የመንግስት ሰራተኞችንም የሚያበረታታ ይሆናል። በዚህ መርሃ ግብር አይገቡም፣ አይሳካም የሚሉ በርካታ ድምጾች ስትሰሙ ቆይታችኋል። ለዚህ ጆሮ አልሰጣችሁም። የራሳችሁን ጥረት ጨምራችሁ የቀረበላችሁን አማራጭና እድል ባለማባከናችሁ በጣም ደስ ብሎኛል። የመምህራኖቹ መሳካት ቀጥሎ ተሰልፈው ያሉ በርካታ የመንግስት ሰራተኞች አሉ። የጤና ባለሙያዎች፣ ሌሎችም የመንግስት ሰራተኞች በዚህ ዘርፍ በመደራጀት ሂደት ላይ ነው ያሉት እና መምህራኖች ፋና ወጊዎች ናቸው። የከተማ አስተዳደሩ በ57 ማህበራት ለተደራጁ 6194 መምህራን 40 ሄክታር መሬት በነጻ ያቀረበበት የመኖሪያ ቤት ግንባታ በአጭር ጊዜ እንዲጠናቀቅ ክትትል የሚደረግበትም ነው። በተደራጁበት ማህበር አማካኝነት 3.8 ቢሊዮን ብር በላይ መቆጠብ ለቻሉት የእውቀት አርበኞች የመኖሪያ ቤት ተጠቃሚ መሆናቸው ደግሞ የትውልድ ቀረጻ ስራቸውን በትልቅ ትጋት እንዲከውኑ ያደርጋቸዋል። እናም የዛም 25% ቆጥቡ ብሎ ከሌለ ካላቸው መምህራኖቹ ሰብስበው እንደቆጠቡ ዋቢ መረጃዎች ያሳያሉ። ይህ በእንዲህ እንዳለ እንግዲህ ከተወሰነ ወራት በኋላ መንግስትም ገንዘቡን ቅርጥፍ አርኮ ከበላ በኋላ በካሪ 35,000 ሳይሆን 82,000 ነው የሚያዋጣኝ የሚል ጭፍን። ይህ በእንዲህ እንዳለ በደንብ እንድትረዱ የሚያስፈልገው መሬቱ ግንባታው ምንም ነገር አልተጀመረም፣ 25% ገብቶ ማለት ነው። ስለዚህ ገንዘባቸውን ካስገቡ በኋላ ነው መንግስት በግልጽ አማርኛ
25%ን ተቀብያለሁ፣ ግን በ35,000 ብር አያዋጣኝም። ካሪ የሚያዋጣኝ በስንት ነው አለ? በ82,000 ብር ነው ብሎ እንግዲህ መምህራኖቹ በቁጣ ይወጣሉ ብለን ተስፋ እናደርጋለን። ምክንያቱም አስቡት እንግዲህ ለአንድ ካሪ 35,000 80 ምናምን ሺህ ሲሆን ምን ያህል እንደሚጨምርባቸውና ምን ያህል በመከራ እንደሚያንገላታቸው ሁሉ ሰው ሊገነዘብ ይገባል። እንግዲህ አገር በዚህ ሁኔታ ላይ የታመሰች ነው። አገር በዚህ ሁኔታ ላይ በእውነት ሲቃዋ በዛ። እያንዳንዱ ነገር አርቴፊሻል ነው የምንላችሁ በመረጃና በማስረጃ ነው። ትውልድ ንቃ። በእውነት ለመናገር መብትን አስከብር የመርሃ ግብሬ ያደራ መልእክት ነው። ከመሰረት ሚዲያና እንግዲህ ከቀሲስ ዶክተር መዝገቡ ሐሳብ ስንወጣ ደግሞ በእውነት ለመናገር ልብ ሰባሪ ነገር ሰሞኑን በሚዲያ ላይ እያየን ነው ያለ ነው። እናም ይሄንን ቪዲዮ እንስማና እንመለስ። እዚህ ከስሽኛ ምን ነው ጂኛ ምን ያተንክባል ይሄ ሀገራችን ኢትዮጵያ አይደለም። ምን ና እሺኛ ምንድነው ሻውኒ ምንድነው ዲያረኛው ሲም አለ በመድኃኒዓለም እስኪውት ይሄንን ዕቃ እናቴ ትሙት። አሁን እኔ ስለመረረኝ ነው ለዚህ ቆርቆሮ ለዚህ ዳሮጌ መኪና ይሁላ አዳዲስ ዕቃ አስቀይልኝ። አይ ለዚህ እስኪ ፍረድ ወገን። እናቴ ትሙት የለም ተብዬ ሶማሌ ተራ ዞሬ ጥሬውን 30 ሺህ አዲስ። ኧረ እሺ አሁን ሲሄድ በዚህ መኪና ለዚህ ዕቃ 30 ሺህ ብር ወጥቶ በዚህ መኪና መሰለች ነው 30 ሺህ ብር ማግኘት። ይሄው ይሄንን ለዚህ 4 ሺህ ብር እሺ ቶ አረንዶ መድኃኔ እንደው ፍረዱ። እናቴ ትሙት ይሁላ ዕቃ ቀይሬ ለዚህ ቆርቆሮ ናይ ተመልከቴ ወላልቋል። በስንት ጊዜ ሰርቼ ነው ይሄንን ገንዘብ ማመጣው። በዚህ ናፍጣ በዚህ መንገድ ትራንስፖርት በዚህ ከስሽኛ ምን ነው ጂኛ ምን ያተንክባል ይሄ ሀገራችን ኢትዮጵያ አይደለም። ምን አረ በመድኃኒዓለም እናቴ ትሙት ስለመረረኝ ነው ይሄንን ቪዲዮ የምሰራው ስለመረረኝ ማለት ነው። እሺ ይሁላ አሮጌ ዕቃ ይሁ ተመልከት ይሁላ ዕቃ ቀይሬ ለዚህ እኔ አረ ወገና አረ አንድ በሉን በቃ ወይ በቃ ዋጋውን ቀንሱልን። እሺ ምንድነው እኛ ምን ነው እሺ በዚህ መኪና አረ በስመ አብ ወወልድ ወመንፈስ ቅዱስ ማበዴ ነው በቃ ወይ ዘመኑ ነው ጊዜው ነው። የቴዲ ዳስጣን ብዙ ጊዜ እንደዚህ ለመናገር እንኳን አይፈሩ ነበር ብዙ ሰዎች። ዛሬ በግልጽ አደባባይ ሰው ወጥተው ነው ፊታቸውን እያሳዩ ምሬታቸውን እየገለጹ ያሉት። ቀጣዩ ቪዲዮ ደግሞ መቲ ከነ ቤተሰቦቻቸው ልጆቻቸው ከትምህርት ቤት ሴትዮዋ ከገበያ ሲመለሱ ሕፃን ልጅ አልቀረ ምን አልቀረ ቤታቸው የለም ጠፍቷል፣ ፈርሷል፣ አጡት። እንስማቸው ሴትዮዋን። ወገን ደርሶ እህል በማጎርሱኝ ምንም ነገር የሌለኝ ሴትዮ መጫወቻ ነው ያደረጉኝ። የኢትዮጵያ ሕዝብ ለእናንተና ለእግዚአብሔር ይታያል። ወዲያ በኩል ያለ ልጅ እንዳትላይ ፊቷ ላይ ሻፍራ አላቅም ምን ውስጥ እንዳለ። ይሄንን ጎረቤቶቼ ሰብስቦን እኔንም እዚህ አምጥቶ ይጣሉኝ። እባካችሁ ወገን ድረሱ። ወገን ለወገን ይደርሳል። እነሱ ኢትዮጵያን ለወጥናት አሳየናችሁ በጣም አደረግና አትችሉም ሲሉን ቻልነው እያሉ በሰው ልጅ እንባ ላይ በሰው ልጅ ደም ላይ ዘንባባ ያሳዩናል። በሰው ልጅ ሀዘን ላይ በዛስ እንደው የሚዝናኑ ፎቶስ የሚነሱ እንዴት ያስችላቸዋል? ይሄን እያዩን በሰው ልጆች በድሆች ላይ በምስኪኖች ላይ ድሃ ተበደለ ፍርድ ተጓደለ የሚል ጠፋ፣ ህሊና ጠፋ፣ ዳገቱ ላይ ሰው ጠፋ። እንዲህ አይነት አገዛዝ ቻልንበት እያለ ጀሌዎቹን አሰልፈው ኢትዮጵያን አለማናት እንደዚህ ያደረግናት እያሉ እየቀደዱብን ይገኛሉ። ምሬቱ በጣም አስከፊ ደረጃ ላይ ነው የደረሰው። ተመልካቾቻችን ደርዬ እና ሌሎቻችሁንም ዘውድዬ ሁላችሁንም ከልብ እናመሰግናለን። አዎ እውነታው ይሄ ነው። መቼም እኔም በነበርኩባቸው ኢትዮጵያ ዘመናት የሰራኋቸው አንዱ ስራ አሮጌ መኪና በመግዛት እሱም በመጠገን ህይወቴን የገፋውበት ጊዜ አለ። እንግዲህ ፓስተር ብቻ ሳልሆን ስራም በጎን ለጎን እሰራ ነበረ እና አስቡ እንግዲህ አንድ የመኪና የእግር ዕቃ አንዷ ነች በነገራችን ላይ 30 ሺህ ብር እና በእውነት ለመናገር ሙሉ የመኪና የእግር ዕቃ እንኳን በ30 ሺህ ብር የሚቀየርበት ዘመን ነበረ የዛሬ 3 ዓመት። በአሁኑ ሰዓት ግን እንግዲህ አንድ እንግዲህ ይህ ነገር እንዴት ሊበላ ቻለ? የጎማው እንግዲህ ዋና
ቦታ ነው። እንግዲህ ፌክ እና ፎርጂድ ነገሮች ስለበዙ በአገሪቱ ላይ እያንዳንዱ ነገር እንግዲህ ይሄን ነገር የመቀየር እድሉን ሆኖበት ጣጣ ደርሶበት ይሄ ወጣት በዚህ ያክል ሲማረር እውነቱን ነው። ከየት ያምጣ? እርግጠኛ ነኝ አሁን ደጋግ ኢትዮጵያውያን አይዞ ወንድሜ ብለው የሆነ ነገር በቃ ሲመረው ይሄ ማለት ይኸውላችሁ በአንድ ጎን የአገሪቷን ገጽታ ማሳየት ብቻ ሰው ከአቅሙ በላይ ሆኗል። ሸንጋይ ሰው፣ አጭበርባሪ ሰው፣ ወንበዴ ሰው፣ በዘረኝነት ነቀርሳ የተነደፈ ሰው ነው ይህንን አውሬ ሲስተምና አውሬ ነገር እየደገፈ ያለው። ስለዚህ ምሬቱ ቀጥሏል። በምዕራኖች ቅድም አሳይቻቸዋለሁ። ይሄው የመኪና ዕቃ ሹፌሮች ተማረዋል። በታርጋ በትራፊክ በተለያየ ነገር ምሬት ውስጥ ገብተዋል። በመኪና ዕቃ ውድነት ታርጋ 56 ሺህ ብር ቀይሩ እየተባሉ እና ምሬቱ ቀጥሏል። ምሬቱ በስቷል። እንዲሁም ደግሞ እንዳያችኋቸው ነው እኚህ እናት እንግዲህ ልጆች ትምህርት ቤት ደርሰው ሲመለሱ ነው ቤታቸው ኮምፕሊትሊ ዳሜጅ ሆነው። ከዚህ በፊትም ማሳይተናችኋል። እኛ ጅብ አንፈራም፣ የምንፈራው የሰው ጅብ ነው ባለ ሁለት እግር። አስገባላችኋለሁ እሷን የምትናገረውን እና አገር ታምሳለች። አገር በመከራ ውስጥ አለች። አገር በሲቃ ውስጥ አለች። ትውልድ አስተውል መልእክቴ ነው። እኛ በነገራችን ላይ ቢሰሩ እናበረታታለን። ነገር ግን አሁን ስራ ሳይሆን አገርን የማውደምና አገርን ወደ ቁልቁል መሮት ህዝቡ የሆነ ነገር እንዲሆን የሚያደርግ ሲስተም ነውና ትውልድ ንቃ መልእክቴ ነው። ስለዚህ ምሬቱ ገፍቷል። ህዝቡ በብዙ ሲቃ ውስጥ አለ። አንዳንዶች እንግዲህ በልተን እናድራለን የሚሉት መቼም እግዚአብሔር ደግ ነው። እግዚአብሔር የከፈተውን ጉሮሮ ሳይዘጋ አይደለም። በግልጽ አማርኛ እግዚአብሔር በአንድም በሌላ ሰዎችን እየመገበ አለ እንጂ ብልጽግና አፍ ላይ የቆመ አውሬ ነው ብለን የምንናገረው ለዛ ነው። ምክንያቱም ብዙዎችን ጠይቀናል። ዛሬ በቤተክርስቲያን ደጅ ላይ እንደ ነዳያን ሆነው የሚቀበሉ ምግብ የሚቀበሉ ገንዘብ የሚቀበሉ መምህራኖች፣ ፖሊሶች መሰል ሰዎች እንደሆኑ በደንብ ይታወቃል። ስለዚህ ያለ ምክንያት አንቃወምም፣ ያለ ምክንያትም አንደግፍም እና ንቃ። መንግስት ግን ያፌዛል። ለምሳሌ አዳነችና አብይ በራሳቸው የሚጋጩበትን አንድ ቪዲዮ ላሳያችሁ። እሷ ረሃብ የለም ትላለች አዲስ አበባ ላይ፣ እሱ ደግሞ ረሃብ አለ። እነሆ ላሰማችሁ፣ ደጋግሜ ላሰማችሁ። እራሳቸው እንኳን አይተማመኑም። አንዱ ሲደግፍ አንዱ ይቀንሳል። ይኸው ቪዲዮ። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ኢትዮጵያ ውስጥ ሰዎች በኑሮ ውድነት ምክንያት ለመመገብ ይቸገራሉ። ምንም ጥያቄ የለም። እውነት ኢትዮጵያ ውስጥ ሳይሆን እዚሁ ከኛ ቢሮ በ100 ሜትር ሰዎች ይቸገራሉ። ሩቅ መሄድ አያስፈልጋቸው። እንግዲህ ተወዳጆች በእያንዳንዱ ነገር የምንጮህበትን ጩኸት እንድታከብሩልን ይሁን። ከተመቻችሁ ላይክ አድርጉ። እንግዲህ ተወዳጆች ሰሞኑን እንግዲህ በብዙ ሲናገር የነበረ ብልጽግናን ደግፎ ጓደኛውን አገር በማምጣት ልማት እንዳለ ሲደሰኩር የነበረው ወንድማችን አዶናይ አሁን ደግሞ ምን ማለት ጀምሯል? የትግራይ መከራ እና አዶናይ እኛ እኮ የምናውቅ በጣም ያከበርነው እኮ የትግራይ እናቶችን መከራ ወደ አደባባይ አመተ ዋው እንዴት እግዚአብሔር የባረከው ልጅ ነው፣ በጣም ምን አይነት ቅን ልጅ ነው ብለን ነበረ ያከበርንና ያመጣነ እና ማርያም ስትል አከበርነ። በእውነት ለእውነት የቆመ እውነተኛ ወጣት ብለን ተቀበልነ። ከዛ በኋላ ተመለስክና ከብልጽግና ጋር ማሽቃበጥ ጀመርክ። ምንም ነገር እንደሌለ አድርገ አገሬ ሰክሲድ እያደረገች ነው፣ ብዙ ነገሮቿ ተሳክቷል እያል የጉራ ቃላቶችን ስትደረድር ከረመ። አሁን ገበያው ጠረረ መሰለኝ፣ ነገሮች ህዝቡም ነቃ መሰለኝ። አሁን ደግሞ በዚህ ቪዲዮ መጥተሃል። እነሆ ወይም ቪዲዮ ወንድማችን አዶናይ ለቆልናል። የትግራይ እውነተኛ ገጽታ ይሄ ነው። ይህንን ገጽታ ግን አዶናይ ዛሬ ብቻ አይደለም ከዚህ በፊትም ተናግሮት ከዛ ተሸብልሎ ግን እረስቶት ነበረ። እኛ ግን በየቀኑ እንጮሃለን። አዶናይ የሚለውን እንስማና እንመለስ። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም፣ አዶናይ ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማድረሳ ወጣት ነኝ። ባይገርማችሁ ይህ ዓመት እየጠበቅኩት የነበረው አንድ ትልቅ ነገር አለ።
አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ያስተዋልኩት፣ ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ 1 ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸው በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላስብም፣ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። የውጊያ ጓደኞች ያጣሁበት ውጊያ ነው። የውጊያ ወንድሞችን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን ከታሪካችን። ከፍ ብለን መገኘት አለብን። መስተካከል አለብን በጣም። ይህ መልእክት ለኢትዮጵያውያን ይሁን ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው።
ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል። እንዳያችሁት ነው እንግዲህ ወንድማችን አዶናይ፣ እኛ እናከብራለን ያለህን አቅም ያለህን ነገር መልካምነትን እናከብራለን፣ ግን በሁለት ነገር አትብላ። በቃ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ጀገን ከጀገን ከአንዱ ላይ ጀገን። ወደ አንዱ ብቻ አይደለም። የትግራይ ህዝብም የአማራ ህዝብም የኦሮሚያ ህዝብም ኢትዮጵያ በጠቅላላ ድሎት ላይ አይደለችም። ይልቁኑ እንዳልከው የትግራይ ህዝብ በሲቃ ውስጥ አለ፣ በችግር ውስጥ አለ፣ በመከራ ውስጥ አለ። ሁላችን ሀዘናቸው ሀዘናችን፣ መከራቸው መከራችን ብለን እንጋራለን። ስለዚህ ከወጣ በሶሻል ሚዲያ እውነት እውቅና አለ፣ ትታያለ፣ ሰዎች ይሰሙዋል። ወጥተህ ተጋፈጥ፣ ከዛ ሙት። ጨክኛለሁ ብላ አይደለ እግዚአብሔር ከጎዳና አንስቶኝ እዚያ ደርሶኛል ብላ ለእግዚአብሔር ነው፣ ለእውነት ነው፣ ለጽድቅ ነው። ነገር ግን ተሸብልለ ከመንግስት ጋር ደግሞ እንደገና ለትግራይ ህዝቦች እንደገና የልብ ስብራት እንዳትሆን ብዬ ወንድማዊ ምክሬን እችራለሁ። ይህንን ሁሉ በቃጠሎ ይህንን ሁሉ በሲቃ ይህንን ሁሉ በመንገብገብ የምንናገረው ሌላ ነገር ፈልገን አይደለም። አንደኛ ስለ ሀገራችን ያገባናል። የሀገራችንን ገጽታ እናንተ ወጣቶች እውነትን እውነት ብላችሁ ማስተዋወቅ አለባችሁ። መብራት እንጀራ አይሆንም፣ ኮብልስቶን ዳቦ አይሆንም። ሰው የሚፈልገውን ምግብ ነው። ሰው የሚፈልገው እንጀራ ነው። ሰው የሚፈልገው ሰላም ነው። ይህንን ያላሰፈነ መንግስት ነው። ውሃ ውጭ ላይ ያለ ቤት ውስጥ የለም። መብራት ውጭ ላይ ያለ ቤት ውስጥ የለም። መከራ በቃ ይቀልዱብናል። ወይዘሮ አዳነች ይኸው ባለፈው ሰርቼላችኋለሁ፣ እንዲህ ብላ ትቀልድብናለች። የምገባ ማዕከሉ በጣም ንጹህ፣ ለሰው ልጅ ክብር የሚመጥን የዜግነት ክብራችንን የሚመጥን ምግቡም በቀን አንድ ጊዜ ቢሆንም እጅግ በጣም ንጹህ የተመጣጠነ ጥግብ ብላችሁ የምትመገቡበት ደካማ የሆኑ ለተለያዩ ችግሮች የተጋለጡ ወደዚህ መምጣት የማይችሉ ወገኖችም ካሉ እስከ ቤት ድረስ የሚሄድበት ማዕከል ነውና በዚህ በጣም ደስተኞች ነን። አዲስ አበባ ውስጥ እውነቱን ለመናገር እንደው ሌላ ምክንያት ምን እንደሆነ አላቅም፣ ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ምግብማ ሞልቷል፣ እየመጣችሁ ብሉ። ከአንድ ቀን በላይ ዳሽን ባንክ ድረስ ደወልን። ዳሽን ባንክ ውሸት ነው አለ። ይሄው የለም ምግቡ። እንደዚህ አይነት የሰው ቅሌትና የሰው ክህደት አያጋጥማችሁ። እውነት አዶናይ ይሄ እኮ በተባለበት በስንተኛው ቀን ነው አንተ ያን አጭበርባሪ ቲክታከር ይዘህ ገብተህ ኢትዮጵያ ውስጥ የኢትዮጵያን ገጽታ ለዓለም ልታሰማ ብዙ ነገር ያልከው? ታዲያ ያኔ የትግራይ መከራን አላሳየኸውም? እኛ አርሲን አሳይልን ብለን ብንለምነው የአብይ ቅራቅንቦ ሰብሳቢ ፈረንጅ ስለሆነ ይህን ነገር አድርጓል። ማንነትህ ለወለደችህ ለአገርህ ካልሆነ እኛም ደግሞ በግልጽ አማርኛ በአንተ የምንጃጃልበት አንተን የምንደግፍበት ምንም አይነት ጉዳይ የለንም። እውነትን እውነት ካልክ፣ እውነት ለመናገር ለትግራይ ህዝብ ቆመ ከታገልክ፣ እውነት የትግራይ መከራ ካንጸባረክ እኛም አብረን እንሆናለን። ምክንያቱም እያንዳንዱ በአካባቢው ከቆመ፣ እያንዳንዱ በአካባቢው በክፍለ ሀገሩ በሚኖርበት አካባቢ ከቆመ፣ ሁላችን በየቦታው ከቆመን እንደ ደመራ ተያይዘን ለድል እንበቃለን መልእክቴ ነው። እውነትን ግዟት፣ አትሽጧት። ነገር ግን ሲጠረባችሁ እየመጣችሁ እንደገና በዚህ በቆሰለና በተጎዳ ህዝብ ላይ እሾክ አትስደዱበት፣ ጨው አትነስንሱበት፣ ሚጥሚጣ አትድፉበት መልእክቴ ነው። አዶናይ ዳግመኛም አስተውል መልእክቴ ነው። ሲርብህ፣ ስትጠማ፣ ሲቀዘቅዝ፣ መከራ ሲበዛ በትግራይ ህዝብ መቀመሩ መቆመሩ ይቁም መልእክቴ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። በሌላ መርሃ ግብር እስከምንገናኝ ቸርን ሰንብት። ከተመቻችሁ ላይክ እያደረጋችሁ ውጡ። ፍትህ ለቀሲስ ለአባታችን መዝገቡ ዶክተር፣ እንዲሁም ደግሞ ለዶክተር ሀብታሙ፣ በእስር ለሚገላቱት ለነ ክርስቲያን ታደለ፣ ለነ መስከረም፣ ለነ ጋሽ ታዲዮስ፣ ለመሰል ወንድሞቻችን ጋዜጠኞች፣ ፖለቲሽያንሶች፣ ለእውነት ለታሰሩና ለሚማቅቁ ለእውነተኞች ፍትህ ይሁን እንላለን። ብንያም ሽታዬ ነኝ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ
ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ